በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የድንግል ማርያም ምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። የኃያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። አንቲ ውእቱ መሶበ ወርቅ ንጹሕ። ቅዳሴ በመጽሐፍ ቅዱስ ሚዛን ስንመለከተው እንግዲህ ቅዳሴ ማለት መጽሐፍ ቅዱስን በዜማ ማለት ነው። ምን ማለት ነው? ከዝግጅት ክፍሉ ጀምሮ እስከ ፍሬ ቅዳሴ ያለው በሙሉ ስንመለከተው ከመጀመሪያው ቅዳሴ እስከ ፍጻሜው ድረስ ያለው ቅዳሴ መጽሐፍ ቅዱሳዊ ነው። ሁሉንም በእያንዳንዱን ነገር ብንመለከተውና ብናነበው ስርዓተ ቅዳሴ መጽሐፉንም ብናነበው ሁሉም ከመጽሐፍ ቅዱስ የተቀዳ ከመጽሐፍ ቅዱስ የተወሰደ እንጂ ከመጽሐፍ ቅዱስ የሚቃረን ሐሳብ የለውም። ቅዳሴ መጽሐፍ ቅዱስን በዜማ ማዜም ነው ብለን ልንመለከተው እንችላለን። ለምሳሌ በብሉይ ኪዳንና በአዲስ ኪዳን እንመልከት። በብሉይ ኪዳን ስንመለከት በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 3 እግዚአብሔርን በከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱም ሞልቶት ነበር፣ በዙሪያውም ሱራፌል ቆመው ነበረ፣ አንዱም ለአንዱ ቅዱስ 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 እያሉ ያመሰግኑ ነበር ይላል። ስለዚህ ይሄ ምስጋና ይሄ በረከት ቅዳሴ ነው ማለት ነው። ቅዱስ 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 ብለው ያመሰግኑ ነበር ማለት ሶስት ጊዜ መጥራቱ ምስጢረ ሥላሴን መናገሩ ነው። ቃሉ አንድ መሆኑ አንድነቱን፣ ስለዚህ የሥላሴን አንድነትና ሶስትነት መመስከር ነው። ምክንያቱም ቤተክርስቲያን ተልኮዋ ምንድነው ከተባለ በቅዳሴ ውስጥ ሥላሴን መስበክ ነው። ቅድስት ሥላሴን ማስተማር፣ ቅድስት ሥላሴን መግለጥ፣ የሥላሴን አንድነትና ሶስትነት መመስከር ስለሆነ ቅዳሴም የሥላሴን አንድነትና ሶስትነት ከመመስከር ነው የሚነሳው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እያልንም ስንናገር የሥላሴን አንድነትና ሶስትነት ነው የምንገልጠው። በቅዳሴው መካከል ለምሳሌ ምን እንላለን? ኦ ስሉስ ቅዱስ መሐረነ፣ ኦ ስሉስ ቅዱስ መሐከነ፣ ኦ ስሉስ ቅዱስ ተሳለነ፣ ስሉስ ቅዱስ ሆይ ማረን፣ ስሉስ ቅዱስ ሆይ ራራለን፣ ስሉስ ቅዱስ ሆይ ይቅር በለን እያልን እንጸልያለን። ስለዚህ ቅድስት ቤተክርስቲያናችን በቅዳሴዋ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን ሁሉንም ነው የምትገልጠው። ከጌታ ጽንሰት እስከ ጌታ ዕርገት ድረስ በቅዳሴዋ ታመሰጥራለች፣ በቅዳሴዋ ትናገራለች። ስለዚህ ሱራፌልም ቅዱስ 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 እያሉ አንዱም ለአንዱ ቆመው ያመሰግኑ ነበር ማለት በፍርሃት በመንቀጥቀጥ ሆነው እግዚአብሔርን ያመሰግኑታል ነው የሚለው ኢሳይያስ ሲናገር። ስለዚህ ኢሳይያስ ይህን ቃል የሚናገረው ከምን አኳያ ነው ከተባለ የቅዳሴን ታላቅነት የቅዳሴን ምስጢር በማህበረ መላእክት የተጀመረ ነው። ይሄም ደግሞ ለሰው ልጆች ደርሶ እኛም ደግሞ እየከበርን ያለ ነው ቅዳሴን ውስጥ በመሳተፋችን። ስለዚህ ቅዳሴ ትልቅ ሱታፌ ትልቅ በረከት ነው የምንለው መጽሐፍ ቅዱሳዊ ስለሆነ ነው። ስለዚህ ሱራፌል ይሄን ምስጋና ያመሰገኑትን ከሱራፌል ጋር አብረን ከመላእክቱ ጋር አብረን በህብረት በቅድስና በንጽህና በፍርሃትና በመንቀጥቀጥ ሆነን ቅዳሴን ልንሰማ ቅዳሴን ልንሳተፍ ይገባል ማለት ነው። ቅዳሴ ትልቅ ሱታፌ ስለሆነ የዝግጅት ክፍሉ ላይ በጣም በርካታ የመዝሙረ ዳዊት ክፍሎች እንደሚዘመሩ ወይም ደግሞ እንደሚነበቡ እንደሚጸለዩ አይተናል። እንደገና ደግሞ ከምስባክም ራሱ መዝሙረ ዳዊት ነው የሚሰበከው። ቅዳሴ ማለት ብሉይ ኪዳንና አዲስ ኪዳንን አስተሳስሮ ያለ ነው። አዲስ ኪዳንና ብሉይ ኪዳን በዜማ የሚገለጡበት ምስጢር ነው፣ ጸሎት ነው። ትልቅ የቤተ ክርስቲያናችን በረከት ነው ቅዳሴ። ለጥቅምሻ ያክል ነው እንጂ በእያንዳንዱ ምዕራፍ በእያንዳንዱ ጥቅስ በመጽሐፍ ቅዱስ በብዙ ብንሄድ ብዙ ማለት ይቻላል። ነገር ግን ካለን ጊዜ አኳያ ደግሞ ለምሳሌ ያክል በአዲስ ኪዳን ቅዳሴን ስንመለከት የሚጀምረው ከማቴዎስ ወንጌል ምዕራፍ 26 ቁጥር 26 ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ያን ምስጢረ ቁርባንን ስርዓተ ቁርባንን ሲሰራ ቀድሶ ነው ያቆረባቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን አነሳና ባረከ፣ ባረከ ቆረሰ ይላል። አነሳ፣ ባረከ፣ ከባረከ በኋላ ቆረሰና እንካችሁ ይህን ብሉ፣ ይህ በነገው ዕለት የሚቆረሰው ስጋዬ ነው አላቸው። አመስግኖ ምን አለ ነው የሚለው? እንካችሁ ጠጡ፣ ይህ በነገው ዕለት የሚፈሰው ደሜ የአዲስ ኪዳን ደሜ ነው፣ እንካችሁ ጠጡ ብሎ ሰጥቷቸዋል። ስለዚህ ይሄን የሰጣቸው ለማን ነው ከተባለ በአንጻረ ሐዋርያት ለሁላችንም ነው የሰጠን። ስለዚህ በጸሎተ ሐሙስ ይሄን ስርዓት ሰርቶ ሁላችንም ወደ ቅዱስ ቁርባኑ እንድንቀርብ
ስጋውን እንድንበላ ደሙን እንድንጠጣ እግዚአብሔር አምላካችን ይህን ምስጢር ሰርቶልናል። ስለዚህ ቤተክርስቲያናችን ዛሬ ስታስብ ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ ተሰቅሎ እንዲህ አድርጎልናል ብላ አይደለም የምታስበው፣ ወይም በክሮኖስ የጊዜ አቆጣጠር ሳይሆን በዘላለማዊው ሰዓት፣ በእግዚአብሔር ሰዓት፣ በካይሮስ አቆጣጠር አሁን ብላ ነው የምታስበው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን እንደተሰቀለ፣ አሁን ስጋውን እንደቆረሰልን፣ አሁን ደሙን እንዳፈሰሰልን ቤተክርስቲያናችን ቅዳሴን የምትቀድሰው ሁልጊዜ ዕለተ ዓርብ ላይ ሆና ነው። ፍቅሩን እያሰብን ፍቅር ሰሐቦ ለወልድ ኃያል መንበሩ አብጽኦ እስከ ለሞት፣ ፍቅር ኃያልን ከመንበሩ ሳቦ እስከ ሞትም አደረሰው እያልን የክርስቶስን ፍቅር ለእኛ ያደረገውን ውለታ በጣም በልዩ ተመስጦ የምናስብበት ነው ማለት ነው ቅዳሴ። ስለዚህ ይሄ ቅዳሴ በመጽሐፍ ቅዱስ በቀደም በማቴዎስ 26ም ያየነው፣ በማርቆስ ወንጌል ምዕራፍ 14 ብታነቡ፣ የሉቃስ ወንጌል ላይ ምዕራፍ 22ን ብታነቡ፣ አንደኛ ቆሮንቶስ ምዕራፍ 11ን ብታነቡ፣ እንደገና ዮሐንስ ወንጌል ምዕራፍ 6 ቁጥር 54ን ደግሞ ብታነቡ ሁሉንም ምስጢር እናገኛለን። እንዲያው ምንድነው የሚለው? ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ይህን ሥጋ ይህን ደም መብላት መጠጣት ከኛ ይጠበቃል ማለት ነው። እናም ለምንድን ነው የዘላለም ሕይወት ያለው ቢሉ ሥጋውና ደሙ ዘላለማዊ የሆነው ክርስቶስ ጋር ስለሚያስገባን እሱን ለብሰን ከእሱ ጋር ሱታፊ አምላክ እንዲኖረን፣ ስለዚህ ከአምላክ ጋር ህብረት እንዲኖረን አምላክን ወደ መምሰል እግዚአብሔርን ወደ መምሰል ህይወት ውስጥ እንድንገባ የሚያደርገን ነው ቅዱስ ቁርባን ማለት ነው። የሐዲስ ኪዳን መስዋዕት ራሱ ክርስቶስ ነው። ለምሳሌ በብሉይ ኪዳን ዋኖሱ፣ ርግቡ፣ እንስሳው ወደ ቤተ መቅደስ እየገባ በዕለት ደም እየፈሰሰ ነው። ነገር ግን አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለተ ዓርብ ያኔ በቆረሰልን ያኔ ባፈሰሰልን ስጋውና ደሙ ዛሬ ቤተክርስቲያናችን ዕለተ ዓርብ ላይ ሆና ትኩስ ስጋ ትኩስ ደም አድርጋ በየቀኑ ትፈትተዋለች። የዕለተ ዓርቡን ስቅላት የዕለተ ዓርቡን ሞቱን እያሰበች ስቃዩን እያሰበች ንዜኑ ሞተከ እያለች አቤቱ ሞትህን እናስባለን ወትንሣኤከ ቅድስት እያለች ቤተክርስቲያን ሁል ጊዜ በየዕለቱ የክርስቶስ ስጋንና ደሙን ትፈትታለች ማለት ነው። ያም አራቱ እንስሳ 6 ክንፍ አላቸው። እንደዚሁም ብሉዓን አዕይንት ናቸው፣ በዓይንም የተሞሉ ናቸው። እነሱም አንዱ ለአንዱ ቅዱስ 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 እያሉ እግዚአብሔርን ያመሰግናሉ። በፍርሃትና በመንቀጥቀጥ የነበረው ያለው የሚመጣው ሁሉን የሚገዛ አምላክ እያሉ በፍርሃትና በመንቀጥቀጥ ያመሰግናሉ። ስለዚህ ራእይ 4:8 ላይ የምንመለከተው መላእክቱ እግዚአብሔርን እንዴት በፍርሃትና በመንቀጥቀጥ እንደሚያመሰግኑ ነው። እኛም በፍርሃትና በመንቀጥቀጥ ማመስገን አለብን። ለምሳሌ ዲያቆኑ በሚያዘው ዋናው ዲያቆን ስግዱ ለእግዚአብሔር በፍርሃት ስገዱ እያለ ሁሉ ጊዜ የሚያዘናል። ይህን የሚያዘን ምንድነው? ለእግዚአብሔር በፍርሃት በመንቀጥቀጥ መስገድ እንዳለብን ነው። ለትእዛዙ በመገዛት የፍቅር ይሄ እንደው ፍርሃት ሲባል ፍርሃትና መንቀጥቀጥ ሲባል ሰውነታችንን ማንቀጥቀጥ ወይ ደግሞ በጣም በድንጋጤ ምናምን ሆነን ማለት ሳይሆን በእግዚአብሔር ፍቅር ውስጥ ሆነን ለማለት ነው። በእግዚአብሔር ትእዛዝ ውስጥ ሆነን ለምሳሌ የሰጠን ትእዛዝና ሕግ ፍቅር ነው። ለዛ ለትእዛዙ ለሕጉ እየተገዛን በፍቅር ሆነን እግዚአብሔርን ማመስገን እግዚአብሔርን ማወደስ በቅዳሴውን መሳተፍ እንዳለብን ሲነግረን ነው። ስግዱ ለእግዚአብሔር በፍርሃት ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔርን በፍርሃት ተገዙለት የተባለ በቅዳሴው እየታወጀልን በመንቀጥቀጥና በፍቅር ሆነን እግዚአብሔርን እናመሰግናለን ማለት ነው። ስለዚህ በመጽሐፍ ቅዱስ ሚዛን ሲመዘን ቅዳሴ እንዴት ነው ከተባለ ቅዳሴ መጽሐፍ ቅዱሳዊ ነው ማለት ነው። ቅዳሴ ከመጽሐፍ ቅዱስ ጋር የተሰናሰለ እንጂ ከመጽሐፍ ቅዱስ ጋር የተጣረሰ እንዳልሆነ በጥቂት ምሳሌዎች ለመግለጥ ሞክረናል። ልቦናችን ያሳድርብን።